ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይዋጋልሃልና አትፍራ። ይህንን ቃል የተናገረው ከሙታን የተነሳው ድል አድርጎ የሰው ልጅ ነፃነቱን ያጎናጸፈው አምላክ መድኃኔ ዓለም ኢየሱስ ክርስቶስ ነው። እግዚአብሔር ይዋጋልሃልና አትፍራ። በዚያ በሐዋርያት ዘመን ለሐዋርያት ያስተላለፈው ቃልና ትምህርት ነው። ለኢትዮጵያችን ሀገራችን የሚዋጋላት ኃይሏ፣ ጥበቧም፣ ምክሯም ሁሉም እግዚአብሔር ስለሆነ የማይታሰብ የማይሞከረውን አባቶቻችንና እናቶቻችን ሲሰሩት ስናይ የሚዋጉት እነሱ ብቻ ሳይሆኑ ከእነሱ ጋር ያለው እግዚአብሔር እንደሆነ ተርጓሚም ተመራማሪም አያስፈልግም። ኢትዮጵያ ሀገራችን አንድ ቀንም ከዓለም ሰላም አግኝታ አታውቅም። ሰላሟ መድኃኔ ዓለም ኢየሱስ ክርስቶስ፣ ሰላሟ ፈጣሪዋ ለሕዝቧም ለሀገሪቷም ለቤተ ክርስቲያናችንም ለዚህ ሕዝበ ክርስቲያንም እሱ ብቻ መሪ እሱ ብቻ አስተማሪ ሆኖ የኖረ ነው። ጀግኖቹም የሚወለዱት የተወለዱት አባቶቻችን እናቶቻችን በጦር ሜዳ የተወለዱ ይመስሉ ነበር። ምንጊዜም እኛ ኢትዮጵያውያን በጣም ሁልጊዜ ከልባችን ሊጻፍ የሚገባው የእግዚአብሔርን ስም የጠራ እንደሚድን፣ የእግዚአብሔርን ስም የጠራ ሁሉ ይድናል የሚለው ቃል በትክክል በዚች የተቀደሰችው ኢትዮጵያ ምድራችን ላይ ነው። ኢትዮጵያ ከክርስቶስ ልደት በፊት ጀምሮ በፈላስፎቹ ዘንድ ኢትዮጵያ ዛሬ በቅዳሴው ላይ ከክርስቶስ ልደት በፊት የነበረውን ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ነቢዩ ዳዊት የተናገረው እሱ ወደዚህ ከመምጣቱ በፊት መድኃኔ ዓለም ኢየሱስ ክርስቶስ ወደዚህ እኛን ለማዳን ከመምጣቱ በፊት 1000 ዓመት በፊት ነው የተነገረው። ዓለም ያልመረመራት ታላቅ ምስጢር የሆነች ሀገር ናት። ገና ያልተመረመረች አንድ ታላላቅ ውቅያኖስ ተመርምረው ገና በውስጣቸው ምን እንዳለ ገና አልታወቀም። ኢትዮጵያም ከዚያ የበለጠ ከውቅያኖስ የበለጠ ምስጢር ያላት ሀገር ታሪክ የሕዝብ አሁን በዚህ የምናየው ሕዝብ ምስጢር ነው እና ይህንን ለማዳከም ነበረ፣ ይህንን ለመለወጥ ነበረ። ይህ ቅድም ሲተረክ የኖረው የፋሽስት ኢጣሊያ ወደዚህ ስንቱ ተወርቶ ኢትዮጵያ ሀያላኑማ የሳቁበት ዘመን ነው። በስደት ያሉት ንጉሥ አቤቱታ ሲያቀርቡ ሎጎፍኔሽን ይባል ነበር። የዚያን ጊዜ የተባበሩት መንግስታት ሳይባል መጀመሪያ በዚያ ቀርበው አቤቱታ
ሲያቀርቡ ስቀውባቸዋል። እግዚአብሔር ግን በእነሱ ነው የሳቀ እንጂ በእኛ ላይ አልነበረም። ያ ከነሱ ሳቅ በኋላ ግን ብዙ ነገሮች ሆነዋል። ተከፋፍለው እርሳቸው ተጨራርሰዋል። ከዚያ የተነሳ ኢትዮጵያን ይወር የነበረው የለም ዝጋ፣ አስዋን ባህሩን ዝጋ፣ ጦር ወደ ኢትዮጵያ እንዳይሄድ እርሳቸው ሲተለያዩ ከፋፍላቸው እያሉ ይጸልዩ ነበረ። መምህር ሰይፉና አንድ ቃዲ የእስላም ቃዲ ጣሊያን በዚህ ገብርኤል በታች አስሯቸው ነበረ ይባላል። በኋላ ና እንጸልይ ይላል ያ ቃዲው መምህር ሰይፉን፣ ወይ ካንተ ጋር ነው እንደምጸልይ ይላቸዋል። በልተው ያ ቃዲ ለካ በቅቷል። ኧረ ከፋፍላቸው እኛስ አንችላቸውም አንተው ከፋፍላቸው እያለ ለካ ወዲያውኑ ተከፋፈሉ። ያ ሁለተኛው ዓለም ጦር ግዙፍ የሆነው የዓለም ጦርነት ተነሳ። እነሱን ያንን እርሳቸውን ሊያጋጫቸው ይዘውት የተሰደዱት ስሙ ሰራ። የእግዚአብሔር ስም ለኢትዮጵያውያን ሰርቷል። እባካችሁ በልባችሁ ጻፉት፣ እመኑት። ስለዚህ የእግዚአብሔርን ስም የጠራ ይድናልና አሁንም ስሙን ጠርተን እንድንድን የልዑል እግዚአብሔር ፈቃዱ ይሁንልን። አገራችን ኢትዮጵያን ሰላም ያድርግልን። አሜን። አምላካችን ጸሎታችን የዚህን ሕዝብ ጸሎት ተቀበል። የዚህን ሕዝብ ጸሎት ተቀበል። የከበደውን ሁሉ አቅልልን። አንድ አድርገህ ጠብቀን። አንድ አድርገን አምላካችን በአንድነት ሀገራችን ኢትዮጵያን እምነታችንን በአንድ ሆነን እንድንጠብቅ የእሱ ፈቃድ ይሁንልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል መልአክ ሰላምታ ሰላም እንልሻለን። በሐሳቢ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችን ያስተሰርይልን ለዘላለሙ አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። አንድ ጊዜ ብፁዕ አባታችንን ቃለ ሕይወት ያሰማልን፣ በዕድሜ በጤና ይጠብቅን። እጅግ እናመሰግናቸዋለን። ምስጋና ሞራል ያስፈልጋቸዋል። ምንድነው ምስጋና? በገዳሟ አጥቢያ ወጣቶች በመድረኩ ላሳመሩልን ሮቤል ዲከርን ሮቢ ዲኮር ከፍተኛ ወጪ በማውጣት ሞንታርቦ ላመጡ ለወጣት ኪያ፣ ሁለተኛ ወጣት ያሬድ የጸጥና በጣም እጅግ ወጣቶችን እዚህ አካባቢ ልጆቻችንን በጣም እናመሰግናቸዋለን። እግዚአብሔር አክብርልን፣ አመስግኗቸው፣ ምስጋና ይገባቸዋል። የጸጥታ ክፍል ሰራተኞች፣ የጸጥታ ክፍል ኃላፊዎች፣ ሰራተኞች በዓላችን የደመቀ ያማረ እንዲሆን ስለተባበሩን ስላገለገሉን መድኃኔዓለም ክርስቶስ ይጠብቃቸው፣ ይባርካቸው። እጅግ እናመሰግናለን። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን ማጽናልን። በሰላም ወደ የቤታችን ሄደን ገባ ዘንድ የበቃን አድርገን በአምላክ አድነን።
አርስትከ ሞ ቅድመ እግዚአብሔር አምላክነ በእደ ብፁዕ ሊቀ ጳጳስ ከመ ይባርክሙ አሜን። እግዚአብሔር ይባርከነ ወይስ ርስትህን ባርክ አቤቱ፣ ሕዝብህን አድን። ካህናትን ባርክ አቤቱ፣ ሕዝብህን አድን። ርስትህን ባርክ ጠብቃቸው፣ እስከ ዘላለሙ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛ የሆንካት ቅዱስ ቤተ ክርስቲያንን ጠብቃት። ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት ከዚህ ተሰብስባችሁ የጸለያችሁ ክቡር ሥጋውንም የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት በሚሆን ሥጋው የሕግና የሥርዓት በሚሆን ደሙ አሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና እትምት የምትሆን የማርያም ልጅ ኢየሱስ ባለፈው ይቅር ይበላችሁ፣ በሚመጣውም የጠብቃችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚህ የተሰበሰባችሁ ወንዶቹም ሴቶቹም እኔንም እናንተንም ለመንግሥተ ሰማያት የበቃን ያድርገን ዘንድ እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ 12 ጊዜ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። በነቢብ በገቢር በሐሌዮ የተሰራውን ኃጢአት እግዚአብሔር ይፍታ። እግዚአብሔር ከኛ ጋር ይሁን። እግዚአብሔር ያህል ምስለ ኩልክሙ። በእውነት እግዚአብሔር እኛን አገልጋዮቹን በፍቅር ይባርከን። የተቀበልነውን ሥጋና ደም ለኃጢአት ማስተስሪያ ይሁነን። ዲያብሎስ ከሚያሰራቸው አጣው በመንፈስ ቅዱስ ድል ነሳ ዘንድ አሰናብተን። ቸርነትን የተመላሽ ክብርት የምትሆን የሥልጣንን በረከት እሷን ሁላችን ተስፋ እናደርጋለን። ከክፉ ሥራ ሁሉ አርቀህ በበጎ ሥራ ሁሉ አንድ አድርገን። ክቡር የሚሆን ሥጋውን ደሙን የሰጠን ክብሩ ምስጉን ነው። ክብርን ተቀበል ድነትንም አገኘን በጌታችን በኢየሱስ ክርስቶስ በመስቀሉ አጋዥነት። አቤቱ ከመንፈስ ቅዱስ ጸጋን ተቀብለን አንተ እናመሰግንሃለን። እግዚአብሔር በሰላም ወደ የቤታችሁ ያግባችሁ፣ ለሚመጣውም ዓመት ደግሞ በሰላም በደስታ ያድርሳችሁ። እልል እያላችሁ ታቦታችን ባርኮን እየገባ ነው። እልል ብላችሁ አመስግኑ። በላይ አስማን የሚባል ሕፃን ልጅ ጠፍቷል። ስለዚህ የስልክ ቁጥር እዚህ አስቀምጠዋል። ሕፃኑ ካገኛችሁ ወደዚህ አምጡልን። አንዲት ደግሞ ልጅ ከፍተኛ ውጤት እዚህ ትማር ነበረ። ከፍተኛ ውጤት አምጥታ አሜሪካ ሄዳ ከተማሪዎቹ ሁሉ አንደኛ ወጣለች። የምስራች ውጤት ነው።